አላውቀውም። ጓደኛዬ ነው፣ ተመስገን ይባላል። ተዋውቁ። ኤዱ ደህና ነሽ? በጣም ደንግጠሻል። አንዴ እናውራ። ለምሳሌ ምታደረግሽ ልንገርሽ፣ እንደዚህ ውሃ ልታጠጡ ብለሽ የተደፋብሽ አስመሰልሽ ስታበሰብሽው ነበር። ወይቴና ልብስሽ በሰበሰ። ይቅር በይ። እኔ እኮ ጋሽ ላይ ያደረግሽውን ላሳይሽ ብዬ እንጂ የተፋብሽ አስቤ አይደለም። እንዴ ኤደን ምን እየሰራሽ ነው? እንዴት እንደዚህ ታደርጊያለሽ? እኔ እኮ ጋሽ ላይ ያደረገችውን ነገር ላስታውሳት ብዬ ነው። አሁንስ አበዛሽ ኤደን። እንደዚህ ሆና እያየሻት እንኳን አታሳዝንሽም እንዴ? ይሄኔ እኮ ሌላ ተንኮል እያሰብሽ ነው። በጭራሽ አላምናትም። እሺ አሁን በቃ ውጭ ሄዱ። ትሁት ይኸውልሽ፣ እኔ ጓደኛ ሆኜ ቀርቧል። ከአንቺ እንዳልሰማ ሆኜ ቀርቧል። አይሆንም ካለ በጭራሽ እንደዚያ ይሆናል። ትሁት እመኝኝ ይሆናል። ቀርቤው እያንዳንዱን የልብ ምቱን እሰማዋለሁ። ይኸውልሽ ከዛ በኋላ ሊያደርግ የፈለገውን ነገር ካወቀ ቀድመን እንጠነቀቃለን። አይሆንም ካለ ይሄ ነገር በጣም ከባድ ነው። ትሁት ድራማ በዛሬው ክፍል በጣም ብዙ ትዕይንቶችን አይተንባቸዋል። ከዚህ መካከል ደግሞ ዛሬ ላይ እንግዲህ የትሁት አፍቃሪ ነኝ ያለው ሰው እቤት ድረስ መጥቶ እጅግ በጣም ያልጠበቀውን ነገር አይቷል። ቲና እንደቀደመው ጨዋታዋ አሁንም አዲስ ሙድ እየያዘችባቸው የምትገኝ ይመስለኛል። ምክንያቱም ደግሞ ቲና አያልቅባት ናት ችግሮችን መፍጠር፣ እንዲሁም ደግሞ በብልሃትና በዘዴ ነገሮችን በወከባ ማቀናጀት የእሷ ተግባሯ የዕለት ተግባሯ ስለሆነ አሁንም ላይ እየዋሸቻቸው ይመስላል። ምክንያቱም ደግሞ እጇን ተጠምጥማ ከሆስፒታል እንግዲህ ተደውሎላቸው ሆስፒታል መሆኗን ሰምተው ነበረ። እነሱም ወደ ቤትም ይዘዋት ገብተዋል። አሁን ላይ ትሁት እጅግ በጣም እየቀናች ትገኛለች። ምክንያቱ ደግሞ የምትቀናበት ምክንያት አሁን ላይ ካሌብ እንግዲህ ቲናን የበለጠ አጥብቆ ይይዛታል፣ ወይም ደግሞ ቲናን በማስታመም ሰበብ እሷን እያስታመምኩ ነው ብሎ ቀስ በቀስ ወደ እሷ ህይወት መግባቱ ላይ ቀሬ ነው ብላ ስላሰበች ለናባባ ልሰጣቸው የነበረውን ውሃ በእጇ እንደያዘችው አይኗ ሲንከራተት አይተናት ነበረ። ምክንያቱ ደግሞ ትሁት አሁን ላይ በካሌብ ፍቅር ጠብ ብላለች። በእሷም ደግሞ በተቃራኒ እሷን የሚያፈቅር ከገጠር ድረስ መጥቶ ይሄው ከልጅነት እስከ እውቀት በጥላቻ ነው እንጂ እኔ በፍቅር ሳሳድዳት እሷ በጥላቻ እየተመለከተችኝ አሁን ድረስ አለሁ። ምንም ባደርጋት እንኳን ልታፈቅረኝ አልቻለችም በማለት ስሜቱን እንግዲህ ለካሌብ ሲነግረው ነበር። ካሌብ በጣም ተናዷል። በተለይ ደግሞ እኔ በጣም የህግ ባለሙያና እንደዚሁም ደግሞ በህግ ስራ ውስጥ የምሰራ ሰው ነኝ ብሎ ስለተዋወቀው እጅግ በጣም ተገርሞና እሱን ለማወቅ ወይም ደግሞ እሱን ለመተዋወቅ የራሱን የግል ሚስጥሩን ለማወያየት ካሌብ ያሰበው መንገድ ነበረ። አሁን ላይ ግን ትሁት እንግዲህ ሁሉንም ነገር ነግረዋለች። ያ የሚያሰድዳት እጅግ በጣም አገር አስጥሎ ያስወጣት ብዙ ነገሮችን ያደረጋት የማትወደው የምትጠላው ሰው ይሄ ትናንትና ያ ቤት ውስጥ ያመጣኸው ነው በማለት እንግዲህ ትሁት ያለውን ነገር ለካሌብ ነግረዋለች። ካሌብም በጣም ተናዷል። ተጫወተብኝ፣ በጣም የተጫወተብኝ ገለዋለሁ እያለ ነበረ። ግን ታዲያ ደግሞ ጓደኛ ሆኜ ቀርበውና ሁሉንም ውስጥ ምስጢሩን ለማወቅ ሞክራለሁ ብሏል። በብልሃትና በዘዴ እሱ ምን ለማድረግ እንደፈለገ ቀድሜ እደርስበታለሁ ብሎ ከትሁት ጋራ አዲስ ነገሮችን ለመጀመር አስበዋል ማለት ነው። ምክንያቱም ትሁት በጣም ደንግጣለች፣ ፈርታለች። እሱ የሚያደርገውን ነገሮች ወደኋላ አንድም ነገር እንደማይልና ለማድረግም ወደኋላ እንደማይል ካደረገም ደግሞ በጭካኔ እንደሚያደርገው ጠንቅቃ ስለምታውቀው ልጁን ተጠንቀቀው፣ ግን ደግሞ ከዚህ በኋላ ምንም ማድረግ አይቻልም ብላለች። አሁን ላይ ትሁትና እንዲሁም ደግሞ ኤደን አንድን ስርዓት የሌለው ነገር ሰርተው ነበረ። ይሄ ማለት ደግሞ ምንድነው? ሁለታቸው ያደረጉት አንድ ጥፋት አለ።
ከመካከላቸው ላይ ጥፋት ያጠፉት ኤደንና ትሁት ነበሩ። ትሁት እንዲሁም ደግሞ ኤደን ለምን አናግተውም እና ይሄንን ሰው ለምንድን ነው እንደዚህ አይነት ችግሮች ውስጥ እየከተተን ያለውን ለምን አናሳርፈውም በማለት እንግዲህ ገንዘብ ከፍለው ገንዘባቸውን ሆጭ አድርገው ብዙ ነገር ለማድረግ ወስነዋል ማለት ነው። ይህን የትሁት አፍቃሪን አሁን ላይ ድራሹን ለማጥፋት እንዲሁም ደግሞ ወደ መጣበት ሀገር ለማስመለስ ሞክረዋል። አሁን ላይ ግን ያንን ነገር ማድረግ አልተቻለውም። ምክንያቱም ያ የሰማይ ስባሪ ባላሰበው መንገድ ገመዱን ፈቶ በአሰረው ወይም ደግሞ ባገተው ሰው ላይ ጥቃት አድርሶበት ነበረ። እነ ትሁት ሲደርሱም እጅግ በጣም በሚያሳዝን ሁኔታ ወድቆ አይተውታል ሰውየውን። ስለዚህ ደግሞ አሁን ላይ እጅግ በጣም ያንቀጠቀጣትና ያስፈራት የነበረ ኤደን ወደ ቤት ሲመጣ እሷም ልትወጣ እሱም ደግሞ ሲገባ ከካሌብ ጋር ነበሩ። እጅግ በጣም ደንግጣ የምትናገረው የምትለው ሁሉ ጠፍቶባታል። ትተዋወቃላችሁ እንዴ? ሰላም በዩ ጓደኛ ነው ስላት እጅግ በጣም ደንግጣ ነበረና ስትለው እንዴ ትተዋወቃላችሁ ሌላ ቦታ ሲላት አይ አለች። ምክንያቱም ደግሞ ሽጉጡን ትንሽዬ ገርበብ አድርጎ ጃኬቱን ስላሳያት ነበረ ወደ ኋላ ሽሽት የጀመረችው። ኤደን ባየችው ነገር ተደናግጣለች፣ ሁሉን ነገር። ምክንያቱም ልታሳግተው አሳግታ ደግሞ እጅግ በጣም ብዙ ድብደባና እንዲሁም ወደ ሀገሩ እንዲመለስ አቅም እንዲያጣ ልታስደርገው የሞከረችበት መንገድ እሱ አስደንግጧት ጭምር ነው እንደዛ የተርበተበተችው። ጭራሽ ቤት ድረስ ሲመጣላት በፍርሃት ነበር የተንቀጠቀጠችው። ኤደን የምትጨብጠው የምትይዘውን አጣ እንግዲህ ወደ ደጅ ወጣለች እየሮጠች ማለት ነው። እሱም ደግሞ እንደሚፈልገው መጦ ወደ ሶፋው ለመቀመጥ ሲያስብ ቲና እንግዲህ ተቀጣቅጣ ታሽጋ ተቀምጣ ያያታል እጅግ በጣም በተደናገጠ ስሜት። ምክንያቱም እሷም የሆነ ነገር አስባለች ማለት ነው። ምክንያቱም እሷ ቲና ማለት የማትጨበጥ የማትዳስስ እንደሆነች እጅግ በጣም አድርገው ሁላቸውም ቢያውቋትም አሁን ላይ ግን ሁሉም ራርተውላታል። ይሄ ማለት ደግሞ ካሌብን ለማጥመድ እንዲሁም ደግሞ አሁን ላይ የትሁትን አፍቃሪ ተብዬ ልትበቀለው ያሰበች ትመስላለች። በዚህ መካከል ላይ ከዳኒ ጋራ እንግዲህ የተለያዩ ቢሆኑም ዳኒ ለስራ ሌላ ቦታ ያለ ቢሆንም እሱን ተገላግሏታል ቲናን። አሁን ላይ ካሌብ ነው መከራውን እያየ ያለው። አባባም እንግዲህ እሷ ሚስትህን አልፈታሃትም፣ ስለዚህ ምንም ማድረግ አልችልም ብለውታል። ሚስትህን እንግዲህ እንደዚህም እንደዛም ብለህ አሁን እየተሸከምኩ ወደዚህ ወደዛ ልላት ነው ወይም ደግሞ እግረ መንገዴን አሁንም እዚህ ቤት ልትቀመጥ ነው ማለት ነው በማለት እንግዲህ ካሌብ ጥያቄዎችን ሲያነሳ አልፈታሃትም፣ የ80 ሚስትህ ናት እኮ ፍቺ ስላልፈጸምክ እንግዲህ ያንተ ፋንታ ነው በማለት ለሱ ትተውለታል ማለት ነው። አባባ እንግዲህ እንደዚህ ቢናገሩም ውስጣቸው ውርር ድብን እያለ ነው። ምክንያቱ ደግሞ ከቤት ውስጥ ሰላም፣ ፍቅር እንዲሁም ደግሞ በቃ በስጋት የሚኖሩበት ጊዜ እየበዛ እየሰፋ ቤት ውስጥ ያለው ፍቅር ጠፍቶ ክፍተታቸው በዝቶ እጅግ በጣም በፍርሃት ቤት ውስጥ መዋዠቃቸው አልቀረም። አሁን ላይ የትሁት አፍቃሪም ወደ ቤቷ በመምጣት ሁላቸው ቤት ውስጥ እንደሌሉ ሲያቅ ቲናን ሆስፒታል ሊያመጧት በሄዱበት ሰዓት ወደ ቤት ገብቶ ነበረ። በዛ ሰዓት ነበረ ወደ ቤት ከገባ በኋላ በጣም ያልተጠበቀ ድርጊቶችን ሲያደርግ የነበረ። የትሁት ማደሪያ ክፍል ገብቶ ልብሶቿን ሲከፋፍትና እንዲሁም የእሷን ጠረን እየተመለከተ እያሸተተ እሷን የሚያገኝበትን ጊዜ ቅርብ እንዲያደርግለት ፈጣሪውን እየለመነ ነበረ። ምክንያቱም ደግሞ የትሁቱን ልብሶች እያነሳ አንድ ባንድ እየመረጠ ነበር። እግረ መንገዱን ምን ሊወስድ እንዳሰበ ባያውቀውም የእሷን ከበት ብቻ ቁም ሳጥን ከፍቶ እያንዳንዱ ነገር እንዲህም እንዳም እያደረገ ልብሱን ያገላብጥ ነበረ። አንድ ልብስ ግን ይዞ ትሁትን በመጣች ጊዜ በሩ ገርበብ ማለቱን ትመለከትና ትደነግጣለች። ምክንያቱም ደግሞ የሆነ ሰው እንዳለ ሸክኳታል። ቀስ ብላ በመግባት ግራ ቀኙን እያየች ስትመለከት አንድ ሰው እንዳለ ቤት ውስጥ ጠረጠረች። ከዛም በኋላ ጥርጣሬዋም እውነት ነበረ። አንድ ሰው ውልብ ብሎ ሲሄድ አየች። ይሄ ማለት ደግሞ ውስጥ ላይ የነበረው አፍቃሪዋ ነበረ። እጅግ በጣም ተደናግጣ የምትይዘው የምትጨብጠውን አጣ። በጩኸት ራሷን መሸፈን ቻለች ማለት ነው። አሁን ላይ ግን ያ ሰው ወዴት እንደሄደ ባታቅም በሩን ዘግቶባት ስለነበረ እሷም ደንግጣ ተቀምጣ ባለችበት ሁኔታ ስታለቅስ ለካሌብ ደውላ ያለውን ነገር ታሳውቀዋለች። እዚህ ቤት ውስጥ እንደገባና ቤት ውስጥ እንዳለ ስትነግረው መጦም እንደነበር ስትነግረው
ካሌብ እንግዲህ እየመጣሁ ነው ብሏት እሷን ትቷት አባቱን ትቶ ወደ እሷ ቦታ ሄዷል ማለት ነው። ከዛም በኋላ ነበረ አባትየው እንግዲህ ሳይከተሉት ቀርተው እሱ ሄዶ ያለውን ነገር አረጋግጦ ሲመጣ ካሌብ በስተመጨረሻም ካሌብ ላይ እንግዲህ አንዳንድ ነገሮችን ለማድረግ ሞክሯል። አንድ ቢላዋና እንዲሁም ደግሞ ቢላዋና አንድ ደግሞ ወረቀት አስቀምጦለታል። አንቺ የኔ ብቻ ነሽ፣ የሌላ ሰው መሆን አትችይም ብለዋታል ማለት ነው። ይሄ ማለት ደግሞ ቢላዋም እገለዋለሁኝ፣ አንቺም ደግሞ ይሄንን ወረቀት ያዥ በማለት እንግዲህ አስቀምጦለታል ማለት ነው። ይሄንን ትሁት ባየች ሰዓት ነበረ ሆዴ ባሳት፣ እንዲሁም ደግሞ የፈራችበት መንገዱ ይሄ ነው። አሁን ላይ ትሁት የማንም ትሁን የማን በህይወቷ ላይ አደጋ ተደቅኖባት ትገኛለች። ትሁት እንዴት ልታመልጥ ከዚህ ሰው ልታመልጥ ትችላለች? ከልጅነት እስከ እውቀት እየተከተላት ኖሯል። አሁን ላይ የካሌብ ጓደኛ ሆኖ መጥቷል። ጓደኝነታቸው እየተጠናከረ ከሄደ ካሌብ ምን እንዳሰበና እንዲሁም ደግሞ እሱም ደግሞ ምን እንዳሰበ ሁለታቸው መነጋገራቸው አይቀሬ ነው። ጊዜ በጊዜ ሂደት እንግዲህ ነገሮችና ችግሮቹ ገብተውት ሊፈታው ይችላል። ከማይወዱት ሰው ጋራ መኖር ወይም ደግሞ ለመኖር ማሰብ ከበድን ጋር መኖር ማለት ነው። ምክንያቱም ደግሞ አፍቃሪነት ሁለቱም አካል ሲሆኑ ነው እንጂ አንዱ ብቻውን ሲሆን በጣም ከባድ ነው። እኔ እየወደድኳት እሷ እየራቀችኝ ይሄው ዘመናት አለፉት ብሎ ለካሌብ የነገረው ብዙ ነገሮች አጫውቶታል። ከዚህ መካከል ላይ ደግሞ አሁን ላይ ትሁት በጣም አድርጋ እንደምትጠላውና ለካሌብ ያላት ስሜትና ፍቅር እጅግ በጣም ትልቅና ጥልቅ እንደሆነ ተረድቷል ካሌብ አሁን ላይ የእሷ ፍቅር ገብቶታል። ምክንያቱም ደግሞ እቅፍ አድርጓት ወይም ደግሞ በተለየ ስሜት ቢመለከታት በወደደ፣ ግን ደግሞ ያንን ለማድረግ ጊዜው አሁን እንዳልሆነ ጠንቅቆ አውቆታልና ለዚህ አደጋ እንዳይጋለጥ ራሱን እየጠበቀ ይገኛል። አዲሱም አፍቃሪዋ አሁን ላይ ያሴሩት ሴራ ከተሳካለት ብዙ ነገሮችን ለማቀድ ቅርብ ነው ማለት ነው። ቲና እውነት መኪና ገጭቷት ነው እየወደቀችው እንደዚህ የተሳስራ ወይም ደግሞ ተሻሽጋ የገባችው? ግን ደግሞ ታዲያ የበቀል ስሜት ይታይባታል። ምክንያቱም እንደዚህ ነበር አባባ ላይ ውሃ ስትደፊ ምግብም ስታበዩ እንደዚህ ነበር የምትለቀልቂው በማለት ብዙ ነገሮችን ኤደን ስታደርግባት በክፋትና በጥላቻ አይን እንደዚህ እያጎረጠች ስትመለከታት አይተን ነበረ። በዚህ መካከል ላይ ግን ታዲያ እንዴት እንደዚህ ታደርጊያለሽ? እንደዚህ አይደረግም በማለት ኤደንን እንግዲህ በቁጣ መልኩ ተቆጥታ አሁን ላይ ትሁት ስታበላት እንዲሁም ደግሞ ስታጠጣት ስትሞክር በልብሷ ላይ የተደፋውን ነገር ስጠራርግላት ቲና በግርምት አይን እየተመለከተቻት ነበረ። ምክንያቱም የተመለከተችበት አይኗ ከዚህ ቀደም እሷ አባባ ላይ ስታደርግባቸው የነበረውን ነገር ቲናን እንዴት አድርጋ ስታስቆማት እንደነበረ ያ ትውስታ ሳይመጣባት ባምሮ አልቀረም። በትንግርት አይን ነበር ስትመለከታት የነበረው። የቲና ውሸት እንደሆነ በእርግጠኝነት ያስታውቃል። ከዚህ ቀደም ሳታረግዝ አርግዣለሁ፣ እንዲሁም ደግሞ ሳትደበደብ ተደብድቤያለሁ ብላ ብዙ ነገሮችን አድርጋ እንዲሁም በጣም ብዙ ነገሮችን አድርጋ ስላየናት አሁን ላይ ቲና ይሄ ነገር ውሸት እንጂ የእውነት እንዳልሆነ በጊዜ ሂደት የምታሳያቸው ይሆናል። ምክንያቱም ፈጠራና ዘዴ አያልቅብሽ ስለሆነች